ግርማ ሞገስ ያላቸው ንጉስ ቲፊፊዜ ዣን ገርቪስ የኮትዲቯር ተወላጅና ከኮትዲቯር የመጡ ግለሰብ ሲሆኑ መገኛቸውና የትውልድ ስፍራቸው በአይቮሪ ኮስት በምትገኘው ፖዮፖ መንደር ውስጥ በጊጄዋ ክልል ነው። የተከበረው የዚጊጌ አቬጋ ፓትርያርክ ምክር ቤት ላይ ዣን ገርቫይዜ የፖዮፖ መሪ ሆነው እንደተመረጡና በኋላ ላይ የንጉሶች መኳንንት ሼክ እንዲሁም የአፍሪካ ባህላዊ መኳንንት መድረክ ቋሚ ዋና ጸሐፊ ሆነው እንዲያስተዳድሩ ስልጣኑን የተረከቡ ታላቅ ሰው ናቸው። በተጨማሪም ደግሞ የሮያል አፍሪካ ፈንድ መስራች እንደሆኑ የታሪክ ማህደራቸው ይናገራል። ንጉሱ ቲፌፌዜ ከተወለዱበት ጊዜ ጀምሮ ከተለመደው ያኗኗር ዘይቤ ውጭ እድል የነበራቸው እንደሆነ ይነገራል። እኚህ ሰው ሁሉም ነገር በመንግስተ ሰማያትና በመለኮታዊ ጸጋ እንደተነካ የሚያምኑ እንደሆነና እንደሚታወቁበትም እሙን ነው። በፖዮፖስ ባለ መንደር እግዚአብሔር ልዑክ መሆኑን አምነው መንደሩ የእርሳቸው እንዲሆን ጋበዟቸው። እርሳቸውም በእርግጥ ንጉስ ዳዊት መሆኑ ከተረጋገጠ ኃይሉ ለእርሱ እንደሚገለጥ አምላካቸውን ይለምኑ ነበር። በተጨማሪም የፖለቲካ ክርክርን አስማምቶ ለማስታረቅ ተቃዋሚዎቻቸው እጆቻቸውን እንዲያነሱ በመጠየቅ ለማስታረቅ እየጋበዙና አንድ በማድረግ ብልህ ዲፕሎማት እንደሚፈጠር በማስረዳት ለችግሮች መፍትሄ በመስጠት ፍቅርን የሚያስተጋቡ ንጉስ ናቸው። ይህ በእንዲህ እንዳለ የፓን አፍሪካኒዝም ተከታዮች የሚጫወቱትን ሚና በመረዳት ግርማዊ ንጉስ ቲፌፌዜ በልመና ይማጸኑ ነበር። ከመማጸኛ ጉዳያቸው መካከል ለአፍሪካ አንድነት በአጉሪቱ ላይ ባሉ ገዳይ የቀኝ ግዛት ግጭቶች ነፃ እንድትወጣ የታሪክ መወለድ የአፍሪካ ማንነትና ማህበራዊ ኢኮኖሚያዊ ሁኔታዎች ላይ እንደ አህጉሩ አባት አስተዋጽኦ ያደርጉ እንደነበርና የግርማዊ የአፍሪካ ዲያስፖራ ለአህጉሪቱ መልሶ ግንባታ አስተዋጽኦ የሚያበረክቱ ታላቅ ሰው ነበሩ። Merci. Je suis donc natif de la Côte d'Ivoire et je suis chef des tribus d'une région de la Côte d'Ivoire. Je suis particulièrement እኔ ትውልዴ ኮት ዲቫር ነው። በኮት ዲቫር በሚገኝ በአንድ ክልል ውስጥ የጎሳ መሪ ነኝ። ጋኞ አጓ በመትባል ትንሽዬ መንደር ነው የተወለድኩት። ህይወቴ በፈጣሪ ተአምር የተሞላ ነው። ንጉስ የሆንኩትም በእግዚአብሔር ፍቃድ ስለሆነ ነው። በመጀመሪያ የኢታሎ ኢቫሪያን የኢንቨስትመንት ተቋም የበላይ መሪ ነበርኩ። በ2002 ዓመተ ምህረት ንጉስ ዳዊት እንደሆንኩ የተነገረ ትንቢት ነበር። በወቅቱ አልተቀበልኩትም፣ ምክንያቱም አሁን ያለኝ ጠንካራ የሆነ መንፈሳዊ እምነት ስላልነበረኝ። ቀስ በቀስ ግን መሪ ከሆንኩ በኋላ ብዙ ተአምራት መፈጸም ጀመረ። እንደ ኮሎኔል ጋዳፊ ያሉ ትልቅ መሪዎች ጋር የመገናኘት እድል ነበረኝ። በሳቸው ምክንያቱም በ2008 እና በ2009 በአፍሪካ መሪዎች ጉባኤ ላይ በመሳተፍ ለአፍሪካ አህጉር መለያ የባህላዊ አመራር ስርዓት ስለመመለስና ዳግም የአፍሪካ መለያ ስለማድረግ የመወያየት እድሉ ነበረኝ። የባህላዊ ስርዓቱ ዳግም ስለመመለሱ እንደ ምሳሌ ከሚጠቀሱት መሃል ካሜሮን፣ ኮንጎ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ Côte d'Ivoire, de l'Afrique, c'est de la Côte d'Ivoire, de l'Afrique du Sud, mais pour ne citer que cela, parce que désormais, les leaders traditionnels sont reconnus dans les différentes constitutions. በአሁኑ ወቅት በአንዳንድ ሀገራት ባህላዊ መሪዎች በተለያዩ ህገ መንግስት ውስጥ ዕውቅና እየተሰጣቸው ነው። በአንዳንድ ሀገራትም ከመንግስት ደሞዝ እየተቆረጠላቸው የሚያገለግሉም አሉ። ይህን ለማሳካት የነበረው የትግል ጉዞ ረጅም ነበር። ለዚህ ፈጣሪን አመሰግናለሁ። ሌላኛው ትግሌ ደግሞ ከአፍሪካ የተዘረፉትን ቅርስና ሀብቶች በሙሉ ለባለቤቱ ለአፍሪካ ማስመለስ ነው። ሞሪታኒያ በተካሄደው የአፍሪካ መሪዎች ጉባኤ ላይ ከፈረንሳይ ፕሬዝዳንት ጋር ተገናኝተን ነበር። በአፍሪካ የተዘረፉ ቅርሶችን ወደ አፍሪካ እንዲመለሱ የሚያደርግና የሚከታተል አካል እንዳደራጁን ገልጸውልኛል። ከዚህ በኋላ ትግሌ አፍሪካን አንድ ማድረግ ነው።
ኑሯቸውን ከአፍሪካ ውጭ ያደረጉ ወደ 370 ሚሊዮን የሚጠጉ የአፍሪካ ልጆች አሉ። በአሁኑ ሰዓት ከምዕራባውያን ወደ አፍሪካውያን የሚላከውን እርዳታና ልጆቻችን በተለያዩ በምዕራባውያን የገንዘብ ማስተላለፊያ መንገዶች ለአፍሪካ ቤተሰባችን የሚልኩትን የገንዘብ መጠን ብናነጻጽር የልማት እርዳታው ልጆቻችን ከሚሰጡን ያነሰ መሆኑን እንረዳለን። ስለዚህ ራሳችንን አጠናክረን ልጆቻችንን አሰባስበንና አደራጅተን ለአፍሪካ የእድገት ስኬት አስተዋጽኦ እንዲያደርጉ የማድረጊያው ጊዜው አሁን ነው። ዛሬ ምሽት ወደ ፈረንሳይ ሀገር ለመጓዝ እየተሰናደው ነው። በፈረንሳይ ሀገር የሚገኙ አፍሪካውያን ሰራተኞች ፌዴሬሽን ጋር ስብሰባ አለኝ። ራዕይ አፍሪካን በአፍሪካውያን በኩል መርዳትና ለተምሳሌትነት የሚጠቀስ ለውጥን ማየት ነው። በራሴ ባህል ውስጥ የልማት ሞዴል እንደሆነችው ቻይና መሆን ነው። à la place de la République et c'est à 18h30 je crois demain le 4 c'est je sais pas si c'est demain ou après-demain. Voilà, après-demain donc je dirais que ma vision c'est d'aider l'Afrique par les Africains et de transformer donc ce que nous sommes pour que ce que nous sommes devienne un modèle comme la Chine qui est un modèle de développement aujourd'hui à travers sa propre culture. Donc revenons un peu à la religion pour dire que ወደ ሃይማኖት ስንመለስ እኔ ኦርቶዶክስ ነኝ። የተጠመቅኩትም የክርስትና መነሻ በሆነችው በኢትዮጵያ በአክሱም ነው። በቅድሚያ ጥምቀቴ እንዲከናወን የታሰበው ልክ እንደ ንጉስ ዳዊት በግሪክ በተቀደሰ ስፍራ ላይ ሞልዳቪያ ነበር። Ils m'ont découvert, ils ont vu que effectivement j'étais ግን ፈጣሪ የራሱ መንገድ አለውና ጥምቀቴ በትውልድ ስፍራዬ በአፍሪካ ውስጥ እንዲሆን ስለፈቀደ በኢትዮጵያ በኩል የማልፍበት አጋጣሚ ተፈጠረ። là où les femmes ne vont pas, j'espère que vous connaissez, et j'ai été baptisé et ils organisaient maintenant que je sois couronné en tant que roi David et cela devait se faire እዚህ በነበረኝ ቀናት የኔ ረዳት ደወለልኝ እና ሁሉም ነገር ተመሳስቶ በሚጠብቅኝ በሞልዶቪያ መጠመቁን ትቼ እዚህ የተቀደሰች ምድር ላይ ቢሆንስ የሚል ምክር ለገሰኝ። Je suis venu, j'étais de passage en Éthiopie et j'avais demandé à présenter ma nomination de l'église orthodoxe grecque. በኢትዮጵያ ውስጥ የተደረገልኝ አቀባበል ከጠበቅኩት በላይ ነው። ኢትዮጵያውያን በጣም ቁጥብ ናቸው፣ ብዙ አያወሩም። በእነሱ ላይ አስተዋልኩት ለሌሎች ማህበረሰብ ተምሳሌት መሆን እንደሚችሉ ነው። ይህንን ለማስቀጠልና ከሌሎች ተመሳሳይ አፍሪካ ሀገራት ጋር ለማቀራረብ መስራት አለብን። Dieu a fait le miracle. À un certain moment, mes collaborateurs ont approché pour dire que au lieu que je sois couronné en Moldavie, tout était préparé. እንግዲህ ንጉሱ ያው የፐርሰናል ጆርኒያቸው ነው። የኢትዮጵያን ኦርቶዶክስ ቤተክርስቲያን መጠመቅ ይፈልጋሉ። በዚህ ፕሮሰስ ውስጥ በፊት እንዴት እንደሚያደርጉ አላወቁም ነበር። ከኔ ጋር ከተገናኘን በኋላ ስለ ኢትዮጵያ ኦርቶዶክስ ታሪክ ተረዱ። ከዛ በኋላ አብረን ፕሮሰሱን አለፍን። የኢትዮጵያን ኦርቶዶክስ ፓትሪያርክ ጋር ሄድን። ፓትሪያርኩ በራቸውን ክፍት አድርገው ተቀበሉን። የሚያስፈልገንን እርዳታ ሁሉ ሰጡን። ደብዳቤም ጻፉልን። አክሱም ሄድን። ያንን ደብዳቤ ሰጠን። አክሱም ያሉትም ደስ ብሏቸው ተቀበሉና እኛ የእሳቸው ኮሮኔሽን ከመደረጉ
ከአንድ ወር በፊት ለህዝቡ ተነግሮት ነበር ህዝቡም በጉጉት እየጠበቀ ነበር እንግዲህ ምናልባት ታቂ እንደሆነ አላቀም በኢትዮጵያ ታሪክ 262 ንጉሶች አክሱም ነው የነገሱት ስለዚህ አሁን የአክሱም ህዝብ የመጨረሻ ንግስና የተደረገው በኃይለ ሥላሴ ጊዜ ነው የዛሬ 80 ዓመት ማለት ነው ማንንም ያንን ዊትነስ የሆነ የመሰከረ ሰው የለም ያየሰው እና በታሪክ ነው የሚሰሙት ስለዚህ አሁን ይሄንን ለማየት ህዝቡ ሁሉ ደስተኛ ሆኖ እየጠበቀ ነበር ከዛ ከስኔድ ከኤርፖርት ተቀበሉን የትግራይ ክልል ፕሬዝዳንት በደብዳቤ ጠይቀናቸው ነበር ሙሉ ትብብር ነው ያደረጉልን በጣም ረዱን የሚሊቴሪም ጥበቃ ነበረን ከኤርፖርት ጀምሮ እስከምናድርበት ሆቴል ድረስ በመንግስትም ደረጃ ትብብር ተደርጎልናል ህዝቡም ደስ ብሎት ነው የተቀበላቸው በሁለተኛ ቀን ቤተክርስቲያን የአክሱም ያለችው ቤተክርስቲያን እንደ እንግዳ እንደገና ተቀበለቻቸው ትልቅ ስነ ስርዓት ነበር ቤተክርስቲያን ውስጥ ህዝቡ ሁሉ መጥቶ በከተማ ላይ ከሆቴላቸው ጀምረው እስከ ቤተክርስቲያኑ ድረስ በሰረገላ ነበር የሄዱት በጣም ደስ የሚል ጊዜ ነው ያሳለፉት Le peuple, faut dire que Dieu quand il est au devant d'une chose c'est extraordinaire mon accueil en Éthiopie était au-dessus de mes attentes በሀገሪቱ ላይ ከሃይማኖትና ከሌሎች ነገሮች ጋር የተያያዙ ችግሮች መከሰት እንደጀመሩም ታዝቤያለሁ ግን እግዚአብሔር ሁሉን ነገር እንደሚያስቆመውና በየቦታው ብልጭ የሚሉ ትንንሽ እሳቶችን አውጥቶ እንደሚጥላቸው አምናለሁ እግዚአብሔር ሁሉን ይሰራል የተሻለም እንደሚያደርግ አውቃለሁ እኔ የሱ መልእክተኛ ነኝ ሰዎች በፈጣሪ ማመን አለባቸው በእኔ ላይ ያደረገውን ሰላም ማየት ይቻላል እውነተኛ ሰላም ያሸንፋል ይህች ሀገር ትበለጽጋለች አሁን የሚታየው እድገት ጥቂት ቢሆንም እግዚአብሔር በእልፍ ያበዛል እምነት አለኝ ፈጣሪ እቺን ሀገር ይወዳታል et je sais qu'il va faire mieux partout où il aura des petits feux il va l'éteindre parce que il sait qu'il m'a envoyé en mission et dans cette mission le peuple doit croire en lui et donc à travers ma présence vous verrez que la paix la vraie paix va régner በየክልሉ በመሄድ ኢትዮጵያ ውስጥ ካሉ ባህላዊ መሪዎች ጋር መገናኘትና መሰባሰብ እፈልጋለሁ እንደዛ ከሆነ የጋራ አቅም ማዳበር እንችላለን ምክንያቱም በአፍሪካ ያለው ችግር የሚከሰተው ትናንሽ ስልጣን ስንይዝ መጠቀሚያና ማጥቂያ መሳሪያ አድርገነው ፖለቲከኛ መሆን መጀመራችን ነው alors pour dire que Dieu aime ce pays Dieu a choisi ce pays d'abord cette terre où l'orthodoxie sinon le christianisme est né en Afrique et tout le monde cherche Dieu ils vont d'autres vont en Israël d'autres vont en France d'autres vont en Italie ባህላዊ መሪዎች በፖለቲካ ውስጥ ራሳቸውን ማሳተፍ የለባቸው ሰዎች በሰላምና በመተባበር አብረው መኖር የሚችሉበትን መፍጠር ሀገሪቱ እንድትለማና እንድታድግ ማገዝ አለባቸው Oui puisque j'aurai des missions avec le gouvernement pour aller dans toutes les régions በዚህ አጋጣሚ መናገር የምፈልገው ህዝብ ጥሩ መሪ ካላገኘ እንደሚሞት ነው ለመንግስታት ፈጣሪ ጥበበኝነትን ሊሰጣቸው ጸልያለሁ ትልቅ ኃላፊነት ነው ያለባቸው ፈጣሪ ይባርካቸው la cohésion comment les enfants peuvent vivre ensemble et développer le pays et je pense qu'il faut amener tous les leaders traditionnels à cela et je viendrai le faire j'irai partout où il y a le bonheur አፍሪካውያን እጣ ፈንታችንን በራሳችን መወሰን ያለብን ሰዓት ነው ልጆቻችን በትግል ውስጥ ናቸው በሜዲትራኒያን ባህር ውስጥ ሰጥመው እየሞቱ ነው እጃችንን አጣጥፈን ተቀምጠን ማየት የለብንም ከእምነት ጋር ይሳካልናል በአሁኑ ጉዞዬ ወደ ጣሊያን ሄጄ በስደተኛ መጠለያ ያሉ ልጆችን እጎበኛለሁ
በሄድኩበት በሙሉ ፈጣሪ እንደሚከተለኝና በጎ ነገር እንደማደርግ አምናለሁ። በቅርቡ ወደዚህ ተመልሼ እመጣለሁ። የአፍሪካ ህዝብ ከፖለቲካ መሪዎቹ ይልቅ ትራዲሽናል ሊደሮቹ ላይ እምነት አለው። እነዚህ ትራዲሽናል ሊደሮች ደግሞ ህዝቡ መካከል የሚኖሩ ናቸው። መንግስት አሁን ተለይቶ ነው የሚኖረው ከህዝቡ። እነዚህ ግን ከህዝቡ ጋር የሚኖሩ ናቸው። የህዝቡን ፔን የሚያውቁ ናቸው። የህዝቡን ደስታ የሚያውቁ ናቸው። ስለዚህ እነዚህን ትራዲሽናል ሊደሮች በፓርላማ ውስጥ የሚወከሉበትንና ልክ ፓርላማ ውስጥ ሌላው ተመራጭ መጥቶ እንደሚቀመጠው እነሱም ፐርማነንት የሆነ መቀመጫ ተሰጥቷቸው በአገሪቷ ላይ በሚሆነው በእያንዳንዱ ነገር ላይ መንግስትን ሳይወክሉ ፖለቲከኛ ሳይሆኑ በእያንዳንዱ ነገር ላይ መወሰን እንዲችሉ መንግስትንም በደንብ መርዳት ይችላሉ እንደዛ ሲሆን። ስለዚህ እኛ ሀገር የገዳ ሲስተም አለ። የተለያዩ ንጉሶች አሉ በየሀገሩ ወደ 135 የሚሆኑ ትራዲሽናል ሊደሮች አሉ። ከካልቸር ሚኒስቴር ጋር እንደገና ከሰላም ሚኒስቴር ጋር አብረን ሆነን እነዚህ ሊደሮች ያገኘን በየጊዜው ብዙ ስራዎችን እሳቸው ብዙ ልምድ አላቸው በዚህ። ስለዚህ በውጭ ያላቸው ልምድ በየሀገራቸው ያላቸው ልምድ እዚህ በተቀናጀ ሁኔታ በአፍሪካ ላይ ሁሉ ነው መስራት የሚፈልጉት። እኛ እንግዲህ ኢትዮጵያኖች ብዙ የራሳችንን ነገር ለሌላው ዓለም እያሳወቀን የምናወጣ ሰዎች አይደለንም። ብዙ የራሳችንን ነገር እንደብቃለን። የሌሎቹ ሰዎች ግን ሲያውቁ መተው ከኛ ጋር ፓርቴክ ያደርጋሉ ይካፈላሉ። አሁን የኚህ ሰውዬ መምጣት የሚያሳየን ያንን ነው። እና እኛ ኢትዮጵያኖች በብዙ ነገሮች ከመከፋፈል ይልቅ አንድ እየሆንን ታሪካችንን ለዓለም ማሳወቅ አለብን። እና ብዙ ነገር አለን፣ ጥሩ ታሪክ አለን፣ ገና ያለማ መሬት አለን። እግዚአብሔር ይመስገን ጥሩ ጭንቅላት አለን እኛ ኢትዮጵያኖች። ይሄንን ባንድ ላይ አቀናጅተን ትልቅ ነገር መስራት እንችላለን። እየተከፋፈልን ራሳችንን ከመናሳንስ እየተደመርን ጠቅላይ ሚኒስቴሩ እንደሚሉት እየተደመርን ትልቅ ለውጥ ማምጣት እንችላለን። እና አፍሪካ ላይ ብዙ መስራት የምንችለው ነገር አለ። ግን እኛ ተኝተን ያለነው ሌሎቹ መተው የአፍሪካ መዲና እዚህ ነው። እኛ ብዙ ነገር መስራት ስንችል ብዙ አልሰራንም። ስለዚህ ራሳችን ላይ ብቻ ፎከስ ማድረግ ሳይሆን አፍሪካም ላይ ፎከስ አድርገን ብዙ ነገር እንስራ ነው።